ድራማው እንደቀጠለ ነው። አብርሽና ሩታ አብረው ለመኖር ወሰኑ። ሽማግሌዎቹ ገና የቀጠሮውን ቀን እንደቆረጡት እረ የምን ሽምግልና ፊት ልንቆም ነው? እኔና አንቺ ይህንን የመሰለ ሕፃን ልጅ ዱብ አድርገን እንዴት የሀገር ሽማግሌ ተሰብስቦኛ እንማለዳለን? ራሳችን እንታረቃለን። ጋሽ እንኳን በመካከላችን መግባት የለበትም ብለው ተስማምተው ልጁን በደስታ አሳይታ አስረክቧል። በሌላ በኩል ደግሞ ሌላ ድራማ እየተዘጋጀ ነው። ዳኒ ልጁ የኔ ነው፣ ሩታ የወለደችው ልጅ የአብርሽ አይደለም ብሎ መንጣቱ አይቀርም። አብርሃም ጽጌ ጋር ሄዷል። ከእሷ ጋር እየተወነ ነው። ዳኒ ከወንትያ ነው ዋንትያ ከምትባሉ ቲክቶከሯ ጋር ከእሷ ጋር እየተወነ ነው። ይመጣል ማለት ነው። በቀጣይ ምን እንደምጠብቁ ታውቃላችሁ። ዳኒ ልጁ የኔ ነው ብሎ ሙጭጭ እንደሚል ይሄ የሚቀጥለው ድራማ ፓርት ነው ማለት ነው። ጽጌና አብርሃም ደግሞ በቀጣዩ ይመጣሉ። ማናት ብቻዋን የምትሆነው? የገባችሁ ማን ነበር ስሟ? ሄርሜላ ናት። አሁን ከማን ጋር እንደምትመጣ ያልታወቀው ማለት ነው። አብርሃም ከጽጌ ጋር ነው ሰርቷል ማለት ነው። እንደገና ደግሞ ዳኒ ማለት ነው። ዳኒ የተወለደው ልጅ ከኔ ነው የወለደችው፣ እኔ ነኝ ያስረገዝኳት ብሎ ግግም ብሎ ጠብቁ ይወጣል ማለት ነው። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናል የተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ከኔ ጋር ሁሉ መልካም ሁሉ ሰላም እየሳቀው ነው ማለት ነው። ቪዲዮ እንግዲህ በሰላም እንዲጨርሰው ብቻ በጣም ያስቃል። ምክንያቱም በቃ አንዱ ሲያልቅ አንድ ሌላ ነገር እያዘጋጁ ነው። ጥሩ ገቢ እያደረጉ እየሰሩ ነው ማለት ነው። ተረከብኩ ልጅን ሰጠች፣ አንድ ቤት እየኖሩ ማለት ነው። እንደ እግር ኳስ አድናቂ እኛ ተከታይ ሆነ የነሱ ማለት ነው። ስለዚህ እሱ አሁን ዛሬ አስረከብኩ ብላለች። ሽማግሌዎቹ ቀን ቀጠሮ ነበረ የተያዘው ማለት ነው። ያንን ግን እነሱ ከዛ በፊት ፈጥነው ልጁን አሳይተዋለች። በዛም አብርሃም ደስ ብሎታል። ሕፃን ልጅ ገና 3 ወር ያልሞላው ሕፃን ልጅ ሚዲያ ላይ አንጥተው ፍጥጥ ከሚያደርጉት ምን አለ እውነቴን ነው። መቼም ከባድ ነው የሆነ ስግጥ ፍምስ ያለው አዶና እያለው በእነሱ ላይ የሰራውና አሁን የእነሱ ትወና እየተጠናቀቀ ወይም በደንብ እየሄደላቸው ነው። እንግዲህ የሚሰሩትን ቢዝነስ አስቡት። እንደዚህ የሆነ ጨዋታ ማለት ቁም ነገር ሳይሆን ምን ልበል በቃ ታውቁታላችሁ። እንደዛ ተሰርቶ ነው። አሁን ደግሞ ጽጌ መታለች። ጽጌ ከአብርሃም ጋር አትሂጂ ብለሽ አስቀሪልኝ ሚስቴን ሩታን አላት አብርሃም ማለት ነው። እሷም እንግዲህ ቡታጅራ ናት። ቡታጅራ ሄዳ ፈታ እያለች ነው ጽጌ። ዳኒ በሌላ አጀንዳ ይመጣና ሌላ ጦርነት ይከፈታል ማለት ነው። ይህን እርግጠኛ ሆናችሁ ጠብቁ። ምክንያቱም የቀጣዩ ትወናቸው ይሄ ነው። የአሁኑ ትወና የውጭ ፕሮሰስ ነበረ እና ልጅን ይዤ እሄዳለሁ የሚለው ሀሳብ ነበረ። ተለያይተናል ነበረ። ሄርሜላ የሚስኪን ብቻሽን ልቀሪ ነው። ሄርሜላ ከማጋ ነው የምትሆነው? እንግዲህ ወይ ከቤላ ወይ ከብሩክ ጋር ከአንዱ ጋር ተጣመሪና አንቺም ተውኔ ማለት ነው። አሁን በጣም እየታየላቸው እውነት ዳኒ ልጄ ነው ብሎ ከሩታ ከመጣ ይመጣል፣ እርግጠኛ ይመጣል። ምክንያቱም በቃ እየተመካከሩ ነው። አሁን እሱ ያለው አብርሃም ያለው ማለት ነው ከማን ጋር ነው? ከጽጌ ጋር ያለው። ዳኒና አብርሃም እንትን ናቸው። አሁን ከባድ ነው ደግሞ ትሰድቡኛላችሁ። አልናገርም፣ ያው አልናገርም። ዳኒና አብርሃም እስኪ ምን አይነት በድራማው ላይ ምን አይነት ወንዶች ናቸው? እስኪ ይህንን ኮመንት ላይ ዱቅ አድርጉልኝ ማለት ነው። እና በዛሬው ክፍል ላይ እንግዲህ አብርሃም ልጁን ተረከበ ማለት ነው። ተረከበ ሕፃን ልጅ ገና 3 ወር ያልሞላው ልጅ ተረከበ። ያው ቡጥቡጣቸው ወይንም ጸባቸው አቋረጠ ማለት ነው። አሁን ወደ እርቁ ላይ ሄዱ። ቆይማ
የሁለቱ አድናቂ ሆነው የተካፈሉት ወይንም ጎጥ የለዩት የአብርሃምና የሩታ ተብሎ ማለት ነው። አሁን ሩታን ጥብ እያደረጉ የሰደቧት ሴቶች አሁን ምን ትሆኑ? ወይኔ ወይኔ ምስኪን። አደራ ኮመንት ስትሰጡ ከአንደበታችሁ መጥፎ ነገር እንዳይወጣ። ምክንያቱም እነሱ ዞረው የሚገጥሙ ስለሆኑ እነሱ ጉድ እየተወኑ ነው። ደግሞ እኛ አድናቂ እንደ ኳስ ተከታይ እንደ ኳስ አድናቂ ተከታዮቹ ደግሞ የአንደኞቹ ደጋፊ ሆነን ሀሳብ እንሰጣለን፣ ያው እንበጠረቃለን ማለት ነው። ከዚህ ደግሞ መቆጠብ ነው። ያው እነሱ እየተወኑ ነው፣ እኛም እንዳልኳቸው እንግዲህ እየተከተልናቸው ነው። ነገ ደግሞ እኛን ተከታይ ማፍራት አለብን እንጂ የሰው ብቻ መከተል የለብንም። ግን አሁን ብዙ ጊዜ የሚታይላቸው የነሱ ሆነ እንጂ የታዋቂዎች ዩቱበር ሳይሆን በቀጥታ እንኳን ድራማ ሰሪዎቹ የነሱ ይህንን ያክል አልታየላቸውም ማለት ነው። እና ያው እየሰሩት ነው እንግዲህ። አብርሃም ደስ ብሎት ደግሞ ለሩታ አትሂጂ ብለሽ አስቀሪልኝ ብሎ ለእሷ ነግሯታል ማለት ነው። ከዛ ዳኒ ደግሞ ይመጣል። በቀጣይ ደግሞ ዳኒ ይተውናል ማለት ነው። እሱ እንግዲህ እያጎረሳት ዋንትያን እያጎረሳት በሶፍት ከንፈሯን እየጠራረገላት ነው ምግቡን ማለት ነው። ስትበላ ሽለጥለጥለጥለጥ ያለ ወንድ እግዚአብሔር ይቅር በለኝ። የወንድ ሸለጥላጣ እውነቴን ነው። ሽለጥለጥ ያለ ነው። መቼም እንደምትሰድቡኝ ይሆናል እና እንትና ይሄ ዳኒ የሚባለው ልጅ የጽጌ ሮያል ባል ማለት ነው። አሁን የምትጠብቁትና እውነቴን ምናላይ ታበዝ የምትሉት ዳንኤል ልጅ ነው ብሎ እንደሚመጣ ሌላ ድራማ በጣም ይታይላችኋል ማለት ነው። ጠብቁት፣ ለታሪክ ይቀመጥ ብለዋል እንግዲህ አስቀምጡት ማለት ነው። እስኪ በቀጣዩ ደግሞ ልጅን ታየህ ይበቃሃል ብላ ነጥቀው ወስደው የሆኑ የሚለውን በቀጣይ የምናይ ይሆናል። ቤተሰብ ለቻናሉ አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቪዲዮ ላይክ እና ሸር በማድረግ እስከ መጨረሻው ተከታተሉት። እነሱም እየስሩ እኛም አለን እንላለን። ባይ ባይ ቤተሰብ።